የማይክሮስትራቴጂ ሳምፕል ዳሽቦርድ ነው። እዚህ ጋር እንደምታዩት there is a logo button አለ which is on the top right corner. There is a logo which is ሎሚ ቴክኖሎጂ የሚለው ሎጎ እዚህ ጋር ይታያችኋል። this is logo ነው። ይሄኛው ቴክስት ተጠቅመን ታይትል እዚህ ጋር መጻፍ እንደምንችል ሳምፕል ለማሳየት ያህል ነው። ይሄ ደግሞ የሌሴይ ፍላሽ ዴት የምናደርግበት ኦር ደግሞ ከረንት ዴቱን መግለጽ ከፈለግን ዩዥዋሊ ኢን ዘ ሌፍት ኮርነር ላይ አትሪቢዩታችንን ወይም ደግሞ ሜትሪክስ መጠቀም እንችላለን። ፓወር ቢአይ ላይ ዳክስ ተጠቅመን ናው ከረንት ዴትን ማድረግ የምንችልበት ፎርማት ማለት ነው። ሶ ፕሪቲ ማች ታፕ ኮርነር ብዙ ጊዜ ልንጠቀም እንችላቸው እነዚህ ሶስት ነገሮች ናቸው። which is title, second thing we can have the loan technologies የሚለው አንዱ ሳምፕል ማሳያ ነው የሎጓችን ማለት ነው። ታይሚንጋችን መግለጽ አለብን። የሰራነውን ዳሽቦርድ ሪፍሬሽ ዴቱ ሊሆን ይችላል። ሪፍሬሽ ዴቱን ታይም ሁላ መጨመር እንችላለን። ስንት የምናደርግ ነው ኦር ደግሞ ኤኒ ኤቲኤም ሊሆን ይችላል። ኤኒ ቤዝድ ኦን ማኔጀር ወይም ደግሞ ፕሮጀክት ማኔጀራችን በሰጠን የሪፍሬሽ ዴቱን ከታይሙ እዚህ ላይ ማድረግ እንችላለን ማለት ነው። የሰራነውን ዳሽቦርድ ሊገልጽልን የምንችልበት ኦር ኢን ሴንስ የኪዩባችንን ለሴይ እዚህ ጋር ኪዩብ ራይት ክሊክ አድርገን ፐብሊሽ ማድረግ ብንችል ለምሳሌ ሪፍሬሽ ማድረግ ብንችል ኪዩባችንን የስኩዌር ዳራ ሴታችንን ሪፍሬሽ ያደረግንበትን ታይም መግለጽ ሊሆን ይችላል። ብዙ ጊዜ የምንጠቀመው ፕሪቲ ማች ታይሙ እዚህ ላይ ሳምፕል እናሳያለን ማለት ነው። when it comes to እዚህ ላይ ስታዩት there are ከየት እንዳመጣ አይታችኋል። እዚህ ላይ የኤክሴል ዳታ የተጠቀምነው ኖርማሊ እዚህ ላይ ስታዩ እነዚህ ሳምፕሎች ናቸው። these are attributes የምንላቸው ኮለመን ፊልድ እንለዋለን ፓወር ቢአይ ላይ። ማይክሮስትራቴጂ ላይ we call them attributes የምንለው ማለት ነው። እዚህ ጋር ቻርጅ አይዲ አለ፣ ቢሊንግ ኤሪያ፣ ኤር ኦፍ ሰርቪስ፣ ጂኒያል ካታጎሪ፣ ጂኒያል ሪዝን እና አማውንት ቻርጅ የምንላቸው these are just a sample እንደ ማትሪክስ ቴብላችን ላይ የተጠቀምናቸው ማለት ነው እነዚህ። okay so this is just a sample one page ነው የሰራነው for just the beginning. when it comes to ሌላ ቻርቶችን መጠቀም እንችላለን። ባር ቻርት ኦፕሽናል ኦፕሽኖች አሉ። ኬፒአይ ሁሉ መጠቀም እንችላለን። ኮለመን ቻርቶች አሉ። so this are just a sample የዲናያል ካታጎሪውን እና ዲናያል ሪዝኖችን ጀስት ሳምፕል የወሰድናቸው ናቸው። እነዚህ ኮለመን ፊልድ የምንላቸው or ደግሞ when it comes to MicroStrategy we call them attributes የምንለው ማለት ነው። ሜትሪክስ እንለዋለን እዚህ ላይ ምኖቹ ለምሳሌ የቻርጅ አማውንት we call it ሜትሪክስ የምንለው ነው። ሜዥር እንለዋለን which is ዳክስ እንጠቀም በፓወር ቢአይ ላይ ማለት ነው። so pretty much ሳምፕሉ ይሄን ይመስላል። when it comes to ይሄንን ዳታ ፊልተሮች ተጠቅመን ፊልተር ይኖረናል እዚህ ላይ there is a feature right here ፊቸራችን which is filter አለን ማለት ነው። we brought one here one column field or one attribute እዚህ ጋር መጥተናል። ኤር ኦፍ ሰርቪስ የዳታችንን ፊልተር ማድረግ የፈለግነው ዴት ሊሆን ይችላል፣ ዴት ኦፍ ሰርቪስ ሊሆን ይችላል የተጠቀምነው። for example if we want to multiple ዴቶችን ያደረግን ደግሞ we can also አንክሊክ ወይም ደግሞ አንሰሌክት ስናደርጋቸው እዚህ የዳታችን ልዩነቱን ታያላችሁ ማለት ነው እዚህ ላይ። ሶ የፊልተራችን ኮንትሮል ማድረጊያ በዚህ ፊቸር ወይም ደግሞ ዲሳይድ በምታዩት የፊልተር ፓነሏን እዚህ ጋር በተን ስታዩ that really shows us the filter button for our data visualizationአችንን ልዩነቱን ታዩታላችሁ ማለት ነው። እንዴት ኢንተራክት እንደሚያደርግ is it really interactive ነው የሚለውን ነገር የዳታ ሴቱ ከቪዥዋላይዜሽን ዲስፕሌዩ ጋር አብሮ እየሄደልን መሆኑን እዛ ላይ ታያላችሁ ማለት ነው። ልዩነቱ ብዙ ፊልተሮችን አድ ማድረግ እንችላለን። መልቲፕል ለምሳሌ we want to add more of ለምሳሌ ዴት ኦፍ ሰርቪስ ብቻ አይደለም we can also add other let's say billing area ሊሆን ይችላል we can add billing area
we can make this display style በባክስ ልናደርገው እንችላለን። or ደግሞ we can also down or ደግሞ drop down ልናደርገው እንችላለን በዚህ መልኩ we can do also the same thing unselect ስናደርግ በዚህ መልኩ ይሆናል ማለት ነው። okay not only two we can also add more of filter add ማድረግ እንችላለን from where from the attributes ማለት ነው attribute ነው which is if you guys know we have in the Power BI estimator we have an option in the desktop ላይ መስራት እንችላለን at the same time ደግሞ when we publish it we can also have like Power BI service like works we are not using desktop አይደለም which is cloud ላይ ነው ደግሞ online service ነው ያላቸው ማለት ነው so በዛ ልዩነት አላቸው when it comes to Power BI versus with MicroStrategy or ደግሞ nowadays we call it a strategy ብቻ ስለሆነ ስለተቀየረ we can call it also strategy ብቻ ማለት እንችላለን so we have different features functionalities አሉ ቴምፕሌቱን ከለር መቀየር ከፈለግን እንዴት መቀየር እንደምንችል we have layouቶቹን እንዴት ማስተካከል እንደምንችል next project ላይ we can go over like detail እየሰራን እንሄድ እንችላለን ማለት ነው pretty much ሰዓታችንን ማውን ስላለቀ we can stop it right here so you guys can practice if you guys have any questions ካሉን we can discuss እናደርጋለን because it's a little bit it needs a dip the dollar signs or if we want to rename in ማድረግ ከፈለግን ascending order እናድርገው or ደግሞ drill down እና drill through እናድርጋቸው ከፈለግን we can go through in detail one by one all the features so እያደረግን more እንዲገባችሁ እናደርጋለን ማለት ነው okay so yeah that's it for now and we can rework I think tomorrow class